እውነት ያኔ እንደዛ ሆነሽ ስትመጪ መቀበል አልነበረብኝም? እሺ ቆይ ምን አድርጊ ነው የምትለኝ? እውነቱን ንገሪያቸው። በእኔና በአንቺ መካከል ያለውን እውነት ንገሪያቸው። እውነቱን ነገርኳቸው አይደል? የትኛውን እውነት? አብረን አድረን እናውቃለን እንጂ። አሁን ግን ልጁ ፍቅረኛ ያዘ፣ ባለ ትዳር ሆኗል። እና ታዲያ ጭራሽ የእሱ ልጅ ነው ልትይ ነው? አብረን እያደርን ነው ታያለሽ። ጭራሽ አታፍሪም ስትዋሺ እንኳን። አንቺ አርግዘሽ ቢሆን አንቺን መተው አልችልም። ለምን? ምክንያቱም ታሳዝኛለሽ ስለምወድሽ። እሷንም በዛ ሰዓት መተው አልችልም። ልጁን አሁን ላስብለት ይችላል። ስላልወጣልን ነው ወይስ መተው ስላልቻለ? ያሁንም የሚቆጭ ነገር አትናገሪ። እና ምንድነው? መተው ነበረብኝ። እንደዛ ሰው ወገን በሌለበት ሰዓት ትቻት መሄድ ነበረብኝ። ማን ነው ቆይ? እሱ አይደለም በቃ ይሄን ነው የምፈልገው። ልጁ እኔ እንደሆነ ታውቂያለሽ አይደል? አምነሻል አይደል? እሱን እኮ አውቃለች። ጆ ምንድን ነው የምትለው? ያንተ ልጅ እንዳልሆነ አውቃለች። ከፈለገችም ዲኤንኤ ማስመርመር ይቻላል። ይኸውልህ ትናንት ያለችውና የሆነችው ነገር አላየሽ። ባርክ ያስፈልጋል። ባለትዳር ነው። ይሁን ብዬ እንደዚህ ይሁን ብዬ ዝም ብዬሻለሁ። አሁን ደግሞ ምን ታደርጊ? ጭራሽ ልጁ ነው ምናምን ብለሽ ማስወራት ጀመርሽ። አንቺ የእሱን ሕይወት ማበላሸት ነው እንዳያልሽው። ቆይ ለአንቺ ብለው ቆመ ይቅርልሽ? እሺ ቆመ ይቅር ወይ? ለአንቺ ብለው ቆመ ይቅር? እሱን ነው የምትፈልጊው? ባርኪ አስፈላጊ አይደለም። በማርያም ምን ሆነሽ ነው? እንደውሽማ በደንብ ነው የማውቀው። ስር መሰረትሽን በደንብ ነው የማውቀው። ባርኪ ልጅ አይደለሽም። የማን ነው ልጁ? ገባሽ ወደሽ ተይ እንጂ እና አዝበልሽ አስጠጋሽ አዝበልሽ እዛ ነው አልጋ ላይ አብረኝ የሚተኛው እና ባርኪ አስፈላጊ አይደለም። በቃ እኔ ባርኪ ባርኪ በቃ እኔ ነው አይደለም። ለምን ነው የምንሄደው? የማን ነው ልጁ? ተናገሪ። አሁን መሄድ አለብኝ። አሁን ከአንቺ ጋር መጨቃጨቅ ማለት ነው። እሷ ጋር መጨቃጨቅ ትችላለች። ባለቤቱ እንዳንቺ አይደለች። ወረቀት ህጋዊ ባለቤቱ ነሽ። አንቺ ወረቀት አንቺ አይንሽ ነው ማለት ነው። አይነስሽ ነው ማለት ነው። ምን ሆነሽ ነው? ተናገሪ። አታስፈራሪኝ። አንቺ ማን ተናገሪ። ልጁ የማን ነው? እኔ አውቃለሁ። እያንዳንዱ ነገር አውቃለሁ። ንገረኝ። እውነቱን ነው የምንፈልገው። እናት እውነቱን ነው የምንፈልገው። ባርኪ ከዚህ በፊት ታውቂያታለሽ አይደል? ታውቂያት ከሆነ ለምንድን ነው እንደዚህ የምትሆኑት? ምን አግላታለሁ? እሷ ናት እንደማያውቀኝ የምትሆነው። አታውቂኝም አይደል? ውጡልኝ። ሻው ቤት የለቃችሁ። ኧረ ውጡ አለች። አሁን ተናገሪ። ሌላ ነገር አልፈልግም። ሌላ ነገር ውስጥ ነገር አልፈልግም። ትችላለሽ። ንገሪያት። ንገሪ። ልጁ ይዞ ነው እውነቱን እናት፣ እኛ ከአንቺ እውነቱን ነው የምንፈልገው። የማን ብቻ ንገሪ። ጭራሽ በህይወትን ልበጠብጭ ነው የፈለግሽው አንቺ? ባርኪ አብሮ እየኖሩ እኮ ነው። ምንድን ነው አብሮ እየኖሩ? ከማን ጋር? ንገሪኝ። ቆይ ምንድን ነው የምትፈልጊው ከኔ? ይኸውልሽ የወንድሜ ህይወትን ልበጠብጭ አልፈልግም። ይኸውልሽ ያን ሁሉ ሲያደርግልሽ እሺ፣ መስኪን ናት፣ በቃ ሴት ናት። ተቸግራለሽ ብዬ ነው ዝም ያልኩት። ጓደኛሽ ነበረች እሷ። እንደዛ ነው አይደል? ስለሷ ያገባሽ እኮ እሷን ስለምትወጂ ስለሷ አያገባሽ ነው። ከኔ ጋር ሊኖር ስለማትወጂ ምን ማለት ነው? በቃ ስለምትጠይኝ ነው እንደዛ ማለት ነው። እውነት ነው። እሺ ምንድን ነው ያደረግሽውን እንዳለ እኮ አውቃለሁ። ወይ ጆ ላይ ምን ስታደርጊ እንደነበረ ምን እንዳደረግሽው ህይወቱን እንዴት እንደበጠበጥሽ አውቃለሁ። አሁን ደግሞ ሰላማዊ ህይወት መኖር ሲጀምር የራሱን ትዳር ሲመሰርት ቀናሽና መጮ ጀመርሽና ምን አደረግሽ? ያንን ልጅሽን ይዘሽ መጣሽና የእሱ ልጅ ነው ማለት ጀመርሽ አይደል? ባርኪ እኮ ባይኔ በብረት ያየሁት ነገር ነው። ኪያ ስሚ፣ የእሷ ልጅ ነው። ጆ ምንም የሚያውቀው ነገር የለም። እሷ የትም ተንዘላዝላ ባርኪ ለሰው ልጅ ክብር ይኖርሽ። ለሰው ልጅ አንቺ ክብር አለሽ ማለት ነው እኮ ልጁ። ለምን ነው ከያቱም አትወጪው? በትዳር ነው ስለሆነ ነው እኔ ጋር የሚኖረው። ምንድን ነው አንቺ ጋር የሚኖረው? ከመቼ ጀምሮ ነው አንቺ ጋር መኖር የጀመረው? የት ነበርሽ? ያ ሁሉ ነገር አብረን ስናድር አብረን ስንኖር የት ነበርሽ አንቺ? እኔ ጆ ጋር ነው የምደውለው። ባርኪ አስፈላጊ ነው ወደ ነበረበት እንመለስ። በቃ አንቺ ጋር ማደር የጀመረው አብራችሁ እኔን ከዚህ ቤት ማባረር ነው አይደል? አላማችሁ እንደዛ ነው። ከዚህ ቤት ልጅ አንቺ ነው አይደል? የጆ ነው ወይስ የማን ልጃችን ነው? ልጁ የማን ነው? ተናገሪ። እውነቱን ንገሪያት። ባለቤቱ ነች። መስማት አለባት። የምትጠይቂ ወንድምሽን ጠይቂ እንጂ የልጁ እናት አንቺ ነሽ። አንቺ ለምን አትነግሪንም? እውነቱን እኛ አንቺ እናቱ ነሽ። እናቱ እስከሆንሽ ድረስ ከአንቺ ደግሞ መስማት እንፈልጋለን እውነቱን። እሷ ባለቤቱ ናት አይደለ? እሷ እውነቱን ማወቅ ትፈልጋለች። አንቺም ሴት ልጅ ነሽ። ተረጂ ማለት ዋሽተሽኝ ነው። ሶስታችን ለመካከል ራሳችን መጨረስ አንችልም። እናንተ ከበጠበጥሽ በኋላ ትዳራቸውን ከበጠበጥሽ በኋላ አዎ አንቺ ነሽ
በቃ ልጅቷ እኮ ልታብድ ነው። የእውነት አንቺ ባለትዳር ነሽ? ቆየሽ ማለት እኔ እስከነገረችኝ ድረስ ገና ሽማግሌ እየተላከ ነው። መላክ ማለት እኮ ወደ ትዳር መሄድ ነው አይደል? እኔ ምን ያንሰኛል? ንገሪኝ። ልጁ ላይ ማግጠሽ መሰለኝ ያረገሽው፣ ፍቅረኛሽ ላይ ማግጠሽ መሰለኝ ያረገሽው ልጅ የወለድሽው። ማስረጃ አታፍሪም? ማስረጃ አለሽ? አውቃለሁ። ለምንድን ነው የማዋሽሽ? እርግጠኛ ነሽ ልጁ የእሱ ነው? ኧረ እሱ አይደለም። ምንድን ነው የእሱ ነው ወይ የምትያት? እኔ እያንዳንዱ ዲኤንኤ ያስመርምረናል እኮ ዲኤንኤ ያስመርምረናል። ምንድን ነው አብሯት የነበረው? እኔ ምን አቅለታለሁ? አጉል እየረዳት እያገዛት መሆኑ ነው። እኔም እኮ እየረዳት ነው እያገዛት ነው። ሲገዛ አይቼዋለሁኝ። ይኸውልሽ ስከታተለው ነበር። ቪዲዮውን አስይሻለሁ ካላመንሽ። ልብስ ስገዛ አይቼዋለሁኝ። የሆነ ነገር ሲያደርግ አይቼዋለሁኝ። አስፈላጊ ነገር ያግዛታል። ይኸውልሽ በጣም ታውቂያለሽ ልጆ ምስኪን በቃ የማይሆን ነገር ራሱ ክብሩን የሚያዋርድ ነገር ራሱ እያደረገ ነበረ ለሷ ሲል ልጁን ይከባከባል። አባቱ ነው የሚመስለው እኮ ብታዩ አባቱ ነው የሚመስለው። በቃ እኔ ረፍ ይሄ ነገር አይሆንም፣ ለነገ ህይወት ጥሩ አይደለም። በቃ መርዳትን ካለበት አታልቅሽ። እውነት ከሆነሽ እኔ ልበጠብጥሽ አይደለም። እሺ ንገሪኝና ይኸውልሽ ካልሆነ እኮ እኔ ከህይወትሽ እወጣለሁኝ። ባለትዳር ከሆንሽ ባልሽ ከሆነ እኔ እወጣለሁ ከህይወትሽ። ግን ደግሞ እየዋሽሽ ከሆነ እባክሽን እውነቱን ብቻ ንገሪኝ። እውነቱን ብቻ የእውነት የእሱ ልጅ ከሆነ ብቻ ነው የምፈልገው። ለምንድን ነው የምትሉት? እናውቃለሁኝ። እኔ ዲኤንኤ ያስመርምረናል። የዛኔ ያለ ዲኤንኤ ነው ማስረጃ። እኔ ስትለኝ ስለሆነ እኮ እንፈልገዋለን። ችግር የለውም። ግን አንቺ ለምንድን ነው የምታለቅሽው? ቆይ ለምንድን ነው የምታለቅሽው? ንገሪኝ። ባርኪ ልክ አይደለም። ምንድን ነው ማስወጣት ነው አላማችሁ? ከሱ ያንደረስ ድሮ ነው የወጣሽው። ድሮዋ ስትማግጪበት ነው የወጣሽው ከህይወቱ ሲጀመር። ግን ልርዳሽ ብሎ እንደ ሴት አስኖልሽ እንደ እህቱ አስኖልሽ ሲንከባከብሽ ነበር። ግን አንቺ ምን አደረግሽ? ዞርሽ ትዳር ህይወት እንዳይኖር አደረግሽ። ቆይ ምን አገባሽ? ሲጀመር አሁን ፈልጎኝ እስከኖረ ድረስ ራሱ እዚህ ቤት ግቢ እስካለኝ ድረስ እሱ ራሱ ውጭ ማለት ይችላል አይደል? እንደ አንቺ ስለ ቤት ስለምን ችግሬ ይኸውልሽ፣ ችግሬ ስለሷ አይደል? አሁን ስለማንኖር ባለቤቱ ነች። ልጁ እሱ እንዳልሆነ በስነ ስርዓት አስረግጠሽ ንገሪያት እኮ። መቼ የተጋቡት ንገሪኝ። መቼ የተጋቡት? እውነት ተጋብታችሁ የኖራችሁ ነገር ነው? ባይጋቡስ መቼ የተጋቡት? ተጋቡ ድረስ ላውራት። እሺ ቆይ በስትክክል ላዋራት። ጆም እንደዚህ አልሰጠኝም ነበረ ሰዓት። እሺ ላዋራሽ በስትክክል አልተጋባንም። ግን ደግሞ ሽማግሌ ልኳል እኔ ጋር። ተረዳሽኝ አይደል? አይላከልሽ እንደዛ ይላኩ እኔ ጋር እያለ ነው ሽማግሌ። ባለትዳር ነው ጆ። እየመጣ ይውላል ወይስ እዚህ ያድራል? ይኸውልሽ በቃ ሲፈልግ ያድራል። አንዳንዴ ደግሞ በቃ ቤተሰብ ጋር ምናምን ሄጄ ለምን ተዋሻለሽ? እና ማንጋሽ ስለማልዋሽሽም ነው ቀጥታ እሷ ጋር ይዤሽ የመጣሁት። እውነቱን እንድታቂ ነው ይዤሽ የመጣሁት እሷ ጋር። አንቺ ደግሞ ይኸውልሽ መቀባጠርሽን ተይና እውነቱን ተናገሪ። እናት እውነቱን ንገሪ ለኛ። ልጁ እናት ይኸውልሽ ላንቺ አስኖ ነው አይደለ? እሺ እኔ የምጠይቅሽን ነገር መልሽልኝ። ይኸውልሽ አሁን ደግሞ ለሱ ልጅሽን እንዲጎዳ አልፈልግም። በቃ ጆ እንድተውላችሁ ነው የምትፈልጉት? በቃ እንድታው አይደለም። እኔ ባለትዳር ከሆንሽና ልጁ እሱ ከሆነ እኔ ተዋዋለሁኝ። ይኸውልሽ እኔ መንገድ መሆኔን ነው ገባሽ አይደል? እንደ ትዳር ነው እየኖርን ያለ ነው። በቃ እኔ የማውቀው እሱን ብቻ ነው ገባሽ? ከመቼ ጀምሮ እንደ ትዳር ከጆ ጋር የምትኖሪው? ኧረ ቀልድ ነው የያዘችው፣ ቀልድ ነው የያዘችው። እኔ ጆን እጠራዋለሁ። እኔ እስከ ዛሬ ድረስ እኔ ከአንቺ ጋር ምን አለኝና ነው ከህይወት ያቱጭ ወንድምሽ ምንም ውጪ እንዴት አድርጋሽ እንደነበር እኔ አውቃለሁ። ሲቀጥል ደግሞ እረዳሽ አይደል? ይሁን ልጅሽን አገዛ አይደል? ይሁን እንደ ሰብአዊነት እያገዘች ነው። እኔ እሱንም አልተቃወምኩም። አሁን ልጁ ባለትዳር ነው። እየመጣሽ ልጁ ልበጠብጭ አይገባም። ትዳሩ ልበጠብጭ አይገባም። አሁን ተናገሪና አትውጣኛ። ስሚኝ ማሪኝ፣ አንቺ ምንም ቢሆን የእውነት ልጁ የእሱ ከሆነ እሷ የእሷ ቀላል ነው። ሽምግልና ነው ቶሎ መቶ ይችላል። እውነቱን ብቻ ተነገርሽ ንገሪኝና የኔን ህይወት አይበጥበጥ። እኔን ትዳር ከመሰረትኩ በኋላ እንደዚህ አልሆን እኮ ንገሪኝ። ይኸውልሽ ሽማግሌ ተልኳል። ሁሉንም ነገር ላስኩ። ቤተሰቦች ይኸውልሽ ቤተሰቦች ሰርግ እየደገሱ ነው ያሉት። ከፋሲካ በኋላ ለዳግማ ትንሣኤ አገባለሁ ብዬ እያሰብኩ ነው። እባክሽ በቃ እኔ ህይወትሽን አልበጥብጣም። ስሚ ቆይ ቆሞ እንዲቀር ነው የፈለግሽው? ልጁ አንቺን እያገዘ ቆሞ እንዲቀር ነው የፈለግሽው? ንገሪኝ። ለምን ቆሞ የሚቀረው? ማገጥሽበት አይደል? ልጁን ይኸውልሽ ፍቅረኛሽ እያለ ማገጥሽ አረጋሽ። ኧረ በማርያም ባርኪ። ምን ሌላ ነገር አለ አይደል? እንደዛ ነው ያደረግሽው። ምን ታሳለሽ? ልጁን ማገዝ ጀመረ። ለምን አንቺ አሳዝነሽው
እኔ ሰምቻለሁኝ እሱን ይሁን ብዬ እየኖርኩኝ ነው። አሁን ግን ልጁ ፍቅረኛ ያዘ ባለ ትዳር ሆኗል። እና ታዲያ ጭራሽ የሱ ልጅ ነው ልትይ ነው? አብረን እያደርን ነው ታያለሽ። ጭራሽ አታፍሪም ስትዋሺ እንኳን አይተሻል። አንቺ አይተሻል። ባርኪ አንቺም እኮ ወንድምሽን አትከታተዩ። ባርኪ ወንድምሽን አንቺ አትከታተዩ። ጆሮ አውቃለሁ መቼ ታምኙ ብቻ ነው እንጂ ማስረጃ የለሽም ማለት ነው። እሺ በቃ ይመጣል ይነግረናል። በቃ መብሩ እኮ ተቃጣጭቃጭቀን እኮ ነው ይሄዳው። ፊት ለፊት አገናኝተናቸው ያወራሉ። ከዛ ማን እውነተኛ ማን ሐሰተኛ እንደሆነ እሺ ይምጣጥሪ። እኛም እንዲመጣ እንፈልጋለን። ምን አይነት አይናውጣ ውሸታም ናት በእግዚአብሔር። አንቺ እባክሽ እንደዚህ እኔን አታውቂኝም ወይ? እኔ አላውቅም ያንቺን ታሪክ። ወንድምሽን አታውቂውም። በቃ እንደዚህ ከሆነ የምታስቢው እኔ አላውቅም ያንቺን ታሪክ። ያን ይሁን እኔ ልንገርሽ፣ እኔ ልጠይቅሽ። ይኸውልሽ እሺ ጠይቂ። እኔ ቢያንስ ቤተሰቦቼ ሰርግ የደገሱ ተረዳሽ? ሄሎ ጆ ከፋሲካ በኋላ ስላለሽ ይደግሳል። እኔ ቤተሰብ ስላለኝ ግን ማለት ነው እኔ እያልኩሽ ያለው ድግሱን ላስቁ ና ቀጥ ብለህ አሁን ካልሆነና ኪያ ማለች በሚማለች ልጅቷ ማለች አሁኑ ቀጥ ብለህ ናና እንነጋገር። እኔ ትዳርሽን አልበጥብጣም። ይኸውልሽ እኔ አንቺ ትዳርም ቢሆን ልጅሽን ያለባት ማስቀረት አልፈልግም። ተረዳሽኛ? የአንቺ ትልቅ ነው። የአንቺ ትዳር ከሆነ እኔ ልውጣ፣ ችግር የለውም። ግን እያሸሽ እንዳይሆን ትዳር ነው የምትሉት እናንተ። ባርኪ ልጅቷ እያለቀሰች እኮ ነው። ለምንድን ነው የምታለቅሰው? እሺ እያለቀሰች ተዋሻለች። እያለቀሰች የኔ እናትሽ እውነቱን ንገሪን። እሺ ለእኛ እውነቱን ንገሪን፣ እኛ እንረዳሻለን። መተውን ካለብን ትተዋለች እኮ። አንቺ እውነቱን ንገሪን፣ ምክንያቱም የአንቺ ልጅ ይበልጣል እኮ ከእሷ ትዳር። ስለዚህ እውነቱን ንገሪን። ሴት ልጅ ነሽ አይደል? እንደ ሴት ልጅ ተረድተሽ ትዳር ልትመሰርት ነው። እቺ ልጅ ቀልድ አይደለም የያዘችው፣ ወደፊት የምትጀምረው ህይወት ነው። ስለዚህ ያንን ህይወት እንድትቀጥልም እንዳትቀጥል የምታረጋት አንቺ ነሽ። እባክሽ ቆይ ካልጎዳብሽ ሴት ነሽ። እንደ ሴት እባክሽ እኔ ላስቆም። ልጄ ማን ነው? ቆይ እጁ አይደለም በቃ ይሄን ነው የምትፈልጉት? በቃ ምንድን ነው ታዲያ እንደዚህ እንደ አባቱ ነው ያሳደገ ያለው። አሁን ደግሞ ና ለምን ና በቃ አባቱ ሙሉ ያሳደገ እሱ ነው። በቃ አባቱ ልጅ ተወራው ያውቀው ልጄ ማን ነው ማለት የሌላ ሰው ልጅ ነው የጆ አይደለም ነው። በአጋጣሚ ማለት የተፈጠረ ነገር ነው እንዴ? በቃ እኔና ጆ ፍቅረኛ በሆንበት መካከል ላይ አጋጣሚ ከሌላ ሰው ጋር ተሳስቼ ነበር ያረግዝኩት። ይኸው ምን አልኩኝ? ይኸው መጀመሪያው ጀምሮ ይሄን ነገር አትነግሪንም ነበር? ቀዱ ማጣት አልፈልግም። ምን ማለት ነው? ምን ማለት ነው? እና ግተሽ ትኖሪያለሽ። እሱ ሌላ ሴት አፍቅሮ አግብቷል። ማጣት አልፈልግም። ማጣት ሳትፈልጊ ባርኪ በማርያም ታውሪ ቆይሽ ሌላ ሰው ጋር እንትን ማድረግሽ ማቆም የነበረብሽ መርከስከሽ ነው። እኔ እኮ እንደ ቤተሰብ ማንም የለኝም በዙሪያዬ። አያግዝሻላልኩም ግን ልጅሽ የእሱ እንዳለ እንድትናገሪ ነው የፈለኩት። ጆ በገብርኤል ቀስ የሰው ትዳር ነው እኮ የበጣበጥሽ። በስትክክል ሁሉ ማስረጃችሁ ኪያ ይቅርታ። እውነቱን ከእሷ ነበር። ለምን የቀረ ነገር አለ? እሺ ቆይ ለምንድን ነው እሺ ያልሽሽ? እስኪ በእኔ ቦታ ሆነሽ አስቢው። የምትወጂውን ሰው አሳልፈሽ ሌላ ሰው ትሰጫለሽ? ከወደድሽው መጀመሪያ ሌላ ወንድ ጋር ምን አስኬደሽ? አጋጣሚ ተሳሳቱ። በቃ ተሳሳትሽ አይደል? የዛኔ ነው ጆር ከእቺ ማውጣት የነበረብሽ። እያወቀ እኮ ስለዚህ ስላገዘሽ ነው እንደዚህ እንትን እያልሻለሽ። አያግዘሽ ልጅንም ስላገዘው ነው እንደዚህ የምትሆኚው። እና ልጁ ትዳር አይመስረት ቆማ ይቅርልሽ። ላንቺ ሲል ተረጋጊሽ ይበል። ምንድነው ታዲያ? በጣም የሚያስጠላ ነገር ነው ያደረግሽው። የሰው ትዳር መሀል ላይ ገባሽው። አዎ በጣም ራስ ወዳድ ነሽ። ምን ሆነሽ ነው? ቆይ እኔ ለሱ ማለት ሰውነቴ ለሱ የተጠቀመብኝ ነበር ሲኖር ነበር ያ ሁሉ ነገር ማለት አሁን ማለት ኧረ በእግዚአብሔር ተይ። እንዴት ሰውነቴ የተጠቀመብኝ ምን የምታውቁት ነገር እሺ ማታቸው ነገር የቀረ ነገር ምንድን ነው? እሺ ንገሪኝ እኮ ቢያንስ ልጁ የእሱ ካልሆነና ግንኙነት ከዚህ ሌላ ካላችሁ ንገሪኝ። የቀረ እውነት ካለ ንገሪኝ። እሺ ማናውቀው ነገር እኔና እሱ እኮ እዚህ ቤት የምንኖር እንደ እህትና እንደ ወንድም አይደለም። ልክ እንደ ባልና ሚስት ነው እያልኩሽ ነው። ባልና ሚስት እንደሚያደርገው እናደርጋለን። አንቺ ሴትዮ እንደሚያደርግ እንሆናለን። እሺ ከዚህ በላይ እሺ ምን አይነት ባልና ሚስት ምን አይነት ህይወት ነው የሚኖሩት? እሺ ንገሪኝ። እማ ልጅሽን አትወጂውም? ልጅሽን አትፈልጊውም? ቆይ ልጅሽ ፊት እንደዚህ ነገር ቢፈጠርስ ኖሮ ምንድን ነው? ቆይ እሺ አባዬ ብሎ ነው የሚጠራ አይደል? ለምን ነገር አስፈላጊ ነው? እየነገርኩሽ ነበር። ነፍሰ ጡር ሆና ነው የመጣችው። መተው ደግሞ አልችልም። አሁንም አንቺ አርግዘሽ ቢሆን አንቺን መተው አልችልም። ለምን? ምክንያቱም ታሳዝኛለሽ ስለምወድሽ። እሷንም በዛ ሰዓት መተው አልችልም። ልጁን አሁን ላስብለት ይችላል። ስላልወጣልን ነው ወይስ መተው ስላልቻል? አሁንም የሚቆጭ ነገር አትናገር። እና ምንድን ነው መተው ነበረብኝ። እንደዛ ሰው ወገን በሌለበት ሰዓት ትቻት መሄድ ነበረብኝ። እንደዛ እኮ እንደዛ ማድረግ እኮ እንደዛ ጥሩ ነው።
ግን ልጅቷ ለሱ ምላሽ መልካም ነገር እየመለሰችልህ አይደለም። ጭራሽ ምን እያለች ነው? አብረን እናድር ነበር እንደ ባልና ሚስት ነበር ስለሆነ ነበር ያለች። ቀጣዩልሽ ማይሆን ነገር አታድርጊ። ቀጣዩልሽ ላገኝሽ ይችላል። ተግባባን አይደል? ልጁን በጣም እንደ ልጄ ስለምወደው ማለት ነው። እውነታውን ነገር ያታው ልጁ ማን ነው? ልጄ እኮ አንተ ነው የሚያውቃባው። አንዴ ልንገርሽ ቆይ አንዴ ልጠይቅሽማ ቆይ አንዴ ልጠይቅሽ ስሚኝ እኔን አዋሪኝ እሺ እኔን አዋሪኝ እኔን አዳምጪኝ አዋሪኝ ልጅሽ ማን ነው ስሙ? ባርኮት ማን ነው? ባርኮት ልጅ ነው ባንተ ስም የሚጠራው አዎ በሌስ ነው የሚጠራው። ሲያርግሽ ምን ይፈጠራል? እውነት አልገባኝም። ልጁንም እኮ እያወዛገብከው ነው። እሺ አባቱን አታውቅም? ጆ አንተ የምትሰቃየውን ያህል ይሰቃይ ነበር። ቡጡ የምትባል ትንሽዬ ልጅ አሳድጋለሁኝ። እሺ ኪያ እንደ እናት እኔ ነበርኩ ጡት እያጠባ ያሳደግኳት። ግን እማዬ ብላ እንድጠራኝ አልፈልግም። ለምን ከሆነ ሰዓት በኋላ ትጎዳለች ብዬ ስለማስብ አሁን ይሄ ልጅ አባቱ እንደሆንክ ነው የሚያውቀው። ቆይ ራስህ ምን አይነት ውጥንቅጥ ውስጥ ነው የከተትከው? እሺ መተው ነበረብኝ። እሺ አይደለም እጅ ልጅ ምን ያጋጥማት ነበር? ልጁ ከተፈጠረ በኋላ ከሱ ጋር ልጁ ከተፈጠረ ልጁ ተወለደ አይደለ? ከተወለደ በኋላ ከጆ ጋር ግንኙነት ነበራችሁ? ወይኔ አሁንም ደም ለዚህ ነገር የምትከላከለው ነገር አለ? እኔ ከዚህ በላይ ምንም ማዋሽበት ምክንያት የለኝም። እሺ ለዚህ የምትከላከልበት ነገር አለ? ነገር እንዴት እንደማስረዳባት ማን ነገር ነው ተናገሪ። ባርኪ እዚህ ጋር አንቺን መከራከር አትችይም። እውነቱን ተናገሪ። ልጅሽን ሲንከባከብ የነበረ ሰው ነው። ቢያንስ ለደግነቱ እንኳን ተቆርቁረሽ መልካም ነገር ተናገሪ። እውነቱን ተናገሪ። ፍቅረኛው ነበር ምንም ሆነ ነበርሽ ግን ምንድን ነው ያደረግሽ? በማላችሁ እንዴት ተፈጠረ? በቃ ስለዚህ ከዛ በኋላ ከሱ ጋር ያለሽ ነገር አቁመሻል እኮ እየነገርኩሽ ነው። አምኖም አብሮ ሊኖር ፈቃደኛ ሆኖ አብሮ እየኖረ ነበር። እና አንቺ እዚህ ቤት አንድ ቀን አድር ያውቃል? እዚህ ቤት እውነት አድር ያውቃል? እሺ ቤት ለምን እሺ እውነት አድር ያውቃል? እዚህ ቤት አድር ያለቀም ይርክ ይኖር ይኸውልሽ ማንሳት ይችላሉ። የልጁን ስም የአባትነቴን አነሳለሁ። ይኸውልሽ ምንም አይነት ማስረጃ የለኝም ብለህ ነው አይደል? እኔን የሸመጠጥክ እሷን እያሳመንክ ያለው አይደል? እንደዛ ነው። ምንም ይሁን ምንም አንድ ቤት ውስጥ አድራት ከሆነ በዛ ላይ የድሮ ፍቅረኛ ናት አይደል? ምንም ነገር አላረኩም ብትል ማንም አያምንም። እኔ እንደዚህ አይነት ተረካሽ ነገር የማደርግ ሰው አይደለም። ከልጅ በላይ ደግነት ይሄ ነው መልስ የምታውቀኝ። እሺ ይሄ ነው መልስ። ታው ስለህ ነበር። አዎ ብለሽኛል። በቃ ከልክ በላይ አዎ ብለሽኛል። በቃ እና ይሄው መልሱ ጭራሽ ትዳር እንድትመሰርትም አትፈልግም ልጅቷ። እንደዛ ማድርጋት እንደዛ በትርን በትመጣ ነግራችሁ አሁን እንኳን ከዚህ በላይ ምን አይነት እውነት ልንገር? ይኸውልሽ ልጅሽ የማይሆን ነገር ውስጥ እንዳይገባ አባትነትን ነው የሚያውቅ። እያስፈራሯት አይደለም እያስፈራራት ነው። ልጁን ስለልቦና እየጎዳሁ ነው። አባዬ ብሎ ነው የሚጠራው። አዎ አባዬ ብሎ ነው የሚጠራኝ። ይኸውልሽ ስሚኝ ኪያ አባትነቱን ማንሳት ይችላል። ምክንያቱም ልጅ ከኔ የተወለደ አይደል? ዲኤንኤ አለ። ይጎዳል ልጁ እኮ እውነቱን ተናገሪ። አሁንም ይኸውልሽ ምንም እኮ ልጅ ባይሆን እንዳባቱ አዎ እንዳባቱ ሆኜለታለሁ። ጆ አባትሽ ተረጋጋ። ምን ሆነህ ነው ጆ? የማይሆን ነገር እያለቻችሁ ስትጀምር አንቺ ትናንት እኮ ያለው ነገር ብለሽኛል። ችግር የለም። ቆይ ለልጅ አታስብም? ቆይ አንተ ልጅ የኔ ነው። እውነት ያኔ እንደዛ ሆነች ስትመጭ መቀበል አልነበረብኝም? እሺ ቆይ ምን አድርጊ ነው የምትለኝ? እውነቱን ንገሪያቸው። በእኔና በአንቺ መካከል ያለውን እውነት ንገሪያቸው። እውነቱን ነገርኳቸው አይደል? የትኛውን እውነት? አብረን አድረን እናውቃለን። ናች አድናና እባክሽ እሺ አድናና አቅም ልበልህ። እሺ ልበላርም ትክክለኛው ነው። ይኸውልሽ ለሃይማኖት ስትይ ንገሪያቸው ትክክለኛውን ነገር። እኔ እረዳሻለሁ። ንገሪኝ። ይኸውልሽ በትክክል እውነቱን ተናገሪ። እኔ እንዳያስፈራሩሽ አይደለም። ይኸውልሽ አዳምጪኝማ። እዚህ ጋር አንቺ የመጡት የኔም ህይወት የአንቺም ህይወት እንዲበላሽ ስላልፈለኩኝ ምንም አይነት እውነታ ብነግርሽም እሱ ምንም እያመነልኝ አይደለም። እናንተም እያመናችሁልኝ እኛ እናምንሻለን። ሴት ልጆች ነን። እናምንሻለን። ንገሪ ለኛ ህይወትሽን ላለመበጥበጥ ነው እዚህ የመጣሁት እንጂ እዚህ የምደርስ ሴቶኛ አይደለም። ይኸውልሽ አስቤዛም እያንዳንዱ ነገር እየመጣ ያሟልልኛል። ሲቀጥል ደግሞ በቃ ማድረግ የምንችለው ነገር እያደረግን ልክ እንደ ፍቅር ይንከባከበኝ ማለት ፍቅር ይሰጠኛል። ብዙ ነገር አብረን እያሳለፍን ነው የምንኖረው። በቃ እኔ የማውቀውን ነግሬሻለሁ። ደጋግሜ መናገር ከኔ በፊት ለሆነው ነገር ችግር የለውም። ከዛም በኋላ ግንኙነት ከመቼ ነው ያደረጋችሁት? ይሄ ብቻ ነው ቅርብ ጊዜ በዚህ ሳምንት በዚህ 2 ሳምንት ውስጥ በዚህ ሳምንት ውስጥ
በፍጹም እንደዚህ አይነት ነገር አያደርግም። እኔ አውቃለሁ። በምን ታውቂያለሽ? አብረሽ ነው እንዴ የምትኖሪው? እኔ አውቃለሁኝ። እኔ እያንዳንዱ ነገር አውቃለሁኝ። ልጁን ሲያግዛት ትምህርት ቤት ሲያደርስላት ዕቃ ሲገዛ ምናምን ያማክረኛል፣ ይነግረኛል። ታው ግን ይሄ ነገር ከልክ በላይ የሆነ ነው። ታው ስለው ነበር አልሰማም ብሎኛል። በርግጥ ግን ልጅቷ በጣም መሰሪ አስመሳይ ሴት ናት። አይሁንሽ እሷን ብሎ ነው እንደዚህ እየሸመጠጠኝ ይካል። ምንድነው እየሸመጠጠኝ ያለው? ካንቺ ጋር ናቸው ገባሽ? ፍቅረኛ ይዘው የተከራከርሽ ቤት ውስጥ በነበሩ ሰዓት ላይ አብረሻቸው ነበርሽ? እባክህ ቤት ውስጥ አንድ ላይ ሲሆኑ አብረሻቸው ነበርሽ? በምን አንቺ ኖሪ ባታወሪ ደስ ማይሆን አይደለም። እያወራሁት እየሰማሁ ያለሁትን ነገር እኮ ነው ጆ። እና እየሰማሽ ያለሽው ትክክል የሆነ ነገር አይደለም፣ የተደረገ ነገር አይደለም። አላውቅም። ይኸውልሽ ልጁ እኮ የእሱ ነው ብላ ነበረ ትናንትና። እሺ ልጅ የእሱ ነው ብላ ስትከራከር ነበር። ምክንያቱም አንተ ማጣት ስለማልፈልግ ልጅሽን ባረዳበት ባገዛበት ልጄ ደግሞ ልክ እንዳባቱ ነው እያኖርኩ ስለሆነ አሁንም አልካድኩም። አሁን እንደ ልጄ ነው ማየው። እየነገርኩሽ ነው። ምን ሞራሊቲ እንደሚጎዳ አታውቅም። ለልጅሽ ብለሽ ያ ሁሉ ፍቅር ያ ሁሉ ነገር እሺ፣ አንተን ሲያጣ ምን አይነት ህይወት እንደሚኖረው ታውቃለህ? አሁን እውነቱን ነገር ስሚ፣ ልጄ ብቻ አይደለም የኔም ህይወት ያለሽ እኔ የኔና አንቺ ህይወት ያበቃ ያለ ነው። እሺ ያለሽ ከሌላ ወንድ ጋር ለኔ ምንም ችግር የለው፣ ግን ልጄን አስብ እኮ። እውነቱን ንገሪያቸው። ስለ ልጅሽ እንዳስብ የምትፈልጊ ከሆነ እውነቱን ንገሪያቸው። በእኔና በአንቺ መሀል ያለውን ነገር እያንዳንዱ ነገር አስረጃቸው። እሷም መጥፎ ሴት አይደለች። እሷም አታግዘው የሰው ልጅ ነው እንደዚህ እንትን አትበል ብላ የምትቃወም ሴት አይደለች። ታግዘዋለች። ልጅ ለሷ ጠበቃ ቁመሽ ነው እያወራሽ ያለሽ። እንደ ሴት እንደማንኛውም ሰው ማሰብ እጅ ከሆነ ሁላችንም ማሰብ አለብን። እሺ ስለዚህ ወንድሜ ልጅ ትዳሩን ፍቅረኛውን ትቶ አንቺን እንዲያገባ ነው። ያግባኝ አያግባኝ አላልኩም። እሺ ታውጥ እውነቱን ንገሪኝ። ጋባሽኝ እኮ እናቴ ንገሪኝ። እኔ ከሱ ጋር ግንኙነት ካለሽ እኔ ቤተሰቤ እየደገሰ ያለውን ሰርግ ላቁመው እባክሽ። በቃ ስሚ ይሁን ሰርጉን ማቆም ካለበት ይቁም። እውነቱን ንገሪንና እኛ እውነቱን ብቻ ነው ማወቅ እንፈልገው። የኔ እናት ከዚህ በላይ ምን አይነት ሁለት ልንገራችሁ? እያወዛገብሽ ነው። አንዴ ልጅ እንደታለኝ አንዴ ልጅ ነው አንዴ ልጅ አይደለም እያልሽ እኮ እያወዛገብሽ ነው ያለሽ። አይደለም በመሀል በተፈጠረ ምክንያት ስህተት ተፈጠረ። ኦልሬዲ አብረየ ነው በቃ አምኖበትኝ ልጅ እያሳደገ ነው። ያባት ልክ እንዳባቱ ነው እያሳደገው ነው። እሺ አሁን ሲቀጥል ደግሞ በቃ እኔና እሱን ልክ እንደ ባልና ሚስት አክት የምናደርገው ምን የምንለው እያንዳንዱ ነገር የምናደርጋቸው ልክ እንደ ባልና ሚስት ነው የሚሆነው። ገባሽ? እየሆነም ያለው በቃ ለዛ ነው እኔ በሚረዳኝ ሰዓት ላይ ባላለኝ ብዬ ነው የምኖረው። ገባሽ? እኔም ለዛ ነው የማስበው። ውስጥ የሚያስበው የእሱ ልብ አላውቅም። ውስጥ ላይ ጆ ከአንቺ ጋር ነው የሚያድረው። ለልጁ ብቻ አይደለም ለአንቺም እንደ ባል ሆኖ ነሽ ነበር። መቼ ነው ከአንቺ ጋር ማድረግ የጀመረው? እኔ እስከማውቀው እኔ ቤት እስካለው ድረስ ውጭ አድሮ አያውቅም። በቃ ልጄን ከወለድኩ ጀምሮ እኮ ልጅ ከኔ በፊት የሆነው ነገር አያሳስበኝም። ከኔ በኋላ በዚህ 2 ወር ውስጥ እዚህ ቤት እየመጣ በሚያድርበት ታይም እኔ ጋር ያድር ነበር። መቼ ነው አንቺ ጋር ማድረግ የጀመረው? ድሮ እሺ አንቺ ጋር ደረክ አንቺ ጋር ግንኙነት ፈጽሟል ወይ? እዚህ ማደሩን አይደለም እኮ ይነገርሽ ነው። እና ባይፈጽም ይፈጽምልሻለሁ። ለምን ዋሻለሁ? ስሚኝ ይኸውልሽ የምገነባውም የማፈርሰው ምን አይነ ደረቅ ናት። ይኸውልሽ ያን አምነሽ ማነው ይቅርታ ማለት ይቅር ብለሽው ከፈለጋችሁ አብራችሁ መሆን ትችላላችሁ። እኔ ከዚህ በላይ ምንም አይነት መዋሸትም አልፈልግም። እውነታውን ደግሞ ውሸት ነው ብዬ መቀበል አልፈልግም። ይኸውልሽ በአንቺ ምክንያት ልጅ ምን አጠገቡ እንዳልደርስ እያደረግሽ ነው። ቢያንስ እውነቱን ንገረት። ሲጀመር ኪያ እኔና እሱ አንድ ቀን ተሳስተን አንድ ቀን ከአንቺ ጋር ሆኜ አይደል ከአንቺ በፊት በነበረን ጊዜ እንኳን አብረን ተኝተን ነበር። አብረን ሆነን እኮ ነው እንደዛ ሆነ የመጣችው። እንደዛ ሆነ ነው የተቀበልኳት። አሁንም እውነቱን ንገረት። ይሄ ነገር ግን እውነት ከሆነ በእናትሽ ይኸውልሽ። ስለዚህ ድጋሜ ደይኔ እናደርግ ደስ ይለኛል። ምን ማለት ስለልጁ እኔ ከልጁ የሱ ነው ልጅ ይሄ ምንድነው? 2 አፍ ምንቶኝብኝ ለምን ግራ ታጋብኛለሽ? እኔ ኮስ ብርብረናል። እኛ እኮ የዛኔ የሱ ነው ብላ ድርቅ ብላ ነበር። እንደዚህ አላመነችም ነበር። በነገርሽ ላይ እሱ አይደለም አላደረኩም እኔ ከሷ ጋር አልተኛውም እያለ እሱ ነው ልጁ ብላ ድርቅ ብላ እኛንን በግድ ይዘን ሄደን ዴን ያስመረመር ነው። ከዛ ልጁ እሱ አይደለም። ከዛ እሺ በቃ ብለን ትተን ነበር። እሱ ደግሞ ሙጥኛ አለ ማገዝ ይወሰድ ያለ ወሪስ። እሺ ከዚህ በኋላስ አባዬ የሚል ልጅ አለ። ምን ልታደርገው ነው? ልጁ የኔ መሆን ነው ይችላል። በቃ ያመቹ ልጁ ያንተ አለመሆኑንማ ነገረችን እኮ ጆ። አሁን እኛ እያመነን ያለነው ከሷ ጋር ግንኙነት እንዳለ ነው። በዚህ ቅርብ ጊዜ ውስጥ በዚህ ሳምንት ከኔ ጋር ግንኙነት ፈጽሟል ማለት በስነ ስርዓት ተነጋግረው በስነ ስርዓት ነው ያወራው። በስነ ስርዓት እሷ በጣም ተበሳጭታ መታ ነው። እኔ አይሆንም ልጅቷ ትነግርሻለች ይኸው ልጅቷን አገናኝሻለሁ ብዬ ጎትቼ ይዣቸው የመጣሁት። እሺ እኔን አውራኝ። ልጁ ምን ልታደርገው ነው? አሳድጉ
ምክንያቱም በጣም ስለምወድ ልጁ እኔ እንደሆነ ታውቂያለሽ አይደል? አምነሻል አይደል? እሱን እኮ አውቃለች። ጆ ምንድን ነው የምትለው? ያንተ ልጅ እንዳልሆነ አውቃለች። ከፈለገች ዲኤንኤ ማስመርመር ይቻላል። ትናንት ያለችውና የሆነችው ነገር አላየሽ። ምክንያቱም አንድ እምነት እኔ ጋር የላት በጣም ብዙ ጊዜ ያየሁት ነገር ለምን እችላለሁኝ? መብትሽ ነው። አሁን ይኸውልሽ ተኝተናል እያለች ነው። እመኚ እኔ እውነታውን ብቻ እህቴና እሷ ካወቁ ይበቃኛል። በዚህ ቀን ውስጥ ተይታችኋል። በዚህ ሳምንት ውስጥ አይደል? ስለዚህ መመርመር ይቻላል እኮ እሷን እኮ ማስመርመር እንችላለን። ከሌላ ሰው ጋር ቢሆንስ እንዴት ነው የሚያስመርመር? እሱን እኮ በምርመራ እናረጋግጣለን። ከሱ ወስደን እንደዛ እያሰባችሁ ነው። እኔ በደንብ በምርመራ ማረጋገጥ እንችላለን። እኔ እኮ በትዳር ነው እየኖርኩ ያለሁት። ከሱ ጋር ነው ትዳር የመጣው። በቃ ያ ነበር እንደዛ ነበር። እኔ ሀሳብም የነበር ነው። በቃ ይሄ ነገር ተመልቶ ነው እያንዳንዱ ነገር ነው በምርመራ ማረጋገጥ ሲመጣ ነው ነገሮች በቃ ሄደሽ ትመርመሪያታለሽ። እማ በእናትሽ ህይወቴን አታበላሽው። ልለምንሽ በቃ ንገሪኝና እውነት ከሱ ጋር ግንኙነት ካለሽ አንቺ መርጦ እየኖረም ከሆነ በቃ ህይወት ለሽ ትመርመሪያለሽ። ከሱ ጋር እንትን ብያለሁ ማለት ነው። ትመርመሪያለሽ። ምርመራ ማያስፈልገው ለምንድን አንቺ ነው ያወራሽ አይደለም ነው የተናገርሽ አይደል? አይደለም እኮ ኧረ እባክሽ መሆን አለበት። እዚህ ጋር የቆንኩትን ያላሳዝንሽ እስቲ እናዋሪኝ አንዴ። እሱ ነው የምትፈልገው ከሱ ጋር ወሬ በቃ ከዚህ በላይ አንቺ የሚያገናኝ ነገር በቃ አብሬ ያንዳንዱ ነገር እስከዛሬ ለነበሩት ነገር በቃ ከዚህ በኋላ ይቆም። ገባሽ? ምንድነው የሚቆመው? መቆም ያለበት ነገር ይቆም። የኔ እናት ይኸውልሽ አሁን የተዳር እየበጠበጠ ሲጀመር የተጀመረ ነገር እኔ አላውቅም። የሚቆም ነገር ግንኙነት አድርጓል ብለሻል አሁን አይደል? ስለዚህ እንመረምራለን፣ በምርመራ እናረጋግጣለን እያልኩሽ ያለሁት። እኔ ስለሷ የማውቀው ነገር ፍቅረኛ እንዳለው የማውቀው ታሪክ የለኝም። እሺ እያወቅሁ አይደለም እየኖርኩ ያለሁት። ስላላወቅሽ ነው ከሱ ጋር ግንኙነት የነበረኝ ነው የምትይኝ? በቃ የኔ እንደሆነ ጆ ማለት የኔ እንደሆነ የማውቀው ድረስ አንቺ መናገር እንደማትፈልጊ አውቃለሁ። ለምንድን ነው የማይፈልገው? ንገሪኝ። ለምንድን ነው የማይፈልገው? ሄደሽ ከሌላ ወንድ ጋር ስለማገጥሽ ምን ብለሽ ነበር? የዛኔ ልጁ የጆ ነው ብለሽ ለያዥ ለገናሽ ስታቂችን ነው ሄደሽ አሳስቻለሽ። መቼ ነው ዲኤንኤ ከተመረመረ በኋላ ሲረጋገጥ። ይሄ ጅል ደግሞ እሱም አላገደውም። ምን ማድረግ ጀመረ? ልጅሽን ማገዝ ጀመረ። ማገዝ ጀመረ። ይሄ ልጅ እንዳልነበር ያውቃል። እያወቀ ነው አብረኝ እየኖረ የነበረው። ገባሽ? እና እንዴት ጥዬሽ መሄድ ነበረብኝ? እንደዛ ማንም ሰው በሌለበት ቦታ ላይ መሄድ ነበረብኝ ነው? አሁን ነበረብኝ። እንደዚህ ስቶኝ ነበረብኝ። እንደዛ እያልኩ አይደለም። ችግር የለም። ያን ሁላ ነገር አግዙሽ አንቺ ይሉኝታም የለሽ ሰው አይደለሽ እኮ ሞራል የለሽ። ያን ሁላ ነገር አግዙሽ ልጅሽን እንደሳተንከባክቦ አንድ ላይ ያሳድጋችሁ እንደዚህ ትያለሽ? ስበልሽ ልጅሽ እንኳን እኮ በሱ ስም ነው የሚጠራው። ውለታ እንኳን የለብሽም። ፍቅረኛ አለው ሊያገባ ነው ልጁ። እሷ ማወቅ አለባት። እውነቱን ነገር ያቸው በእኔና ባንቺ ማለት ምንም ነገር እንደሌለ ነገር ያቸው። አዎ የለም። ምንድን ነው ያለው? አዎ ንገሪያቸው ካለሽ ማወቅ ያለብን አውቀናል። እውነቱን ንገሪያቸው። እኔ እሱን ከለከለዋል። ስለዚህ እኔ ከመጣሁ በኋላ እሱ ለአንቺ የሚሰጥሽን ፍቅር ቀነሰ። ስለዚህ አንቺ እኔን እየተበቀልሽኝ ነው። እና ትላንትና ያደረግሽው ነገር ምንድን ነው? እየሽኝ እና ትላንት በመጣሁበት ልብስ ነው ያለሁት። ፊቴን እንኳን አልታጠብኩኝም። እሺ ልብስ ሁሉ እንኳን መቀየር አቃተኝ ነበር። ምን ሆነሽ አንቺ? ፍቅረኛው ነኝ ብለሽ እስከመጣሽ ድረስ እና እሱም አንቺ ፊት እየሆነ ያለው ነገር አግብቶሻል? አላገባሽማ። ሽማግሌ አላከም። ቤተሰብ አላወቀም። ምክንያቱም ቤተሰብ የለኝም። እባክሽ ድራማ አትስሪብን በላያችን ላይ እባክሽ። እግዚአብሔር ይስጣችሁ። ልጅቷ ሁለት አይነት ወሬ የምታወሪብኝ ተወዛገበን እኮ እኛም። በቃ እሱን ማጣት አልፈልግም። ስለዚህ እሱ ማግባት የለበትም። እሺ እኔ እንደዛ ነው እያልሽ ያለሽው። በግልጽ አማርኛ እንደዛ ነው እያልሽ ያለሽው። ይኸውልሽ እሷ ልጁን አይንከባከብ
ከልጁ ጋር ያለው ግንኙነት ይቁማል አለች። ሲጀመር እሷም የምታሳድገው ልጅ አላት። እሱ ሌላ ሰው አገባ ማለት እኔ ይተውኛ አንድ ሁለተኛ ልጁ እስከዚህ አይሻ ምንድን ነው መስማት ማለት ልጁስ እኔስ አታስቢም እንዴ? ስለዚህ ለልጅ ስትይ ነው እያዋሸሽን ያለሽው ማለት ነው። አሁን ዋሽተሽናል ማለት ነው አይደል? እሱ ትክክለኛ ሰው ብትሆኚ እሱ ብቻ አይደለም እኛም እናግዝሽ ነበር፣ እኛም ከጎንሽ እንቆም ነበር። ግን አንቺ ምንድን ነው ማድረግ የጀመርሽው? የእሱን ህይወት መበጠጥ ነው የፈለግሽው። እነዛ ነው እያደረግሻለሽ። ያመንበት ምንድን ነው? ከሌላ ሰው እንደወለድሽ አምኗል። አዎ ብቸኛ እንደሆንሽ ሰው እንደሌለሽ አውቃል። አዎ እያገዘሽም ነው። ይህንን አውቆ ከቤተሰብ ጋር ተጣልቷል በአንቺ ምክንያት። አታድርግ እንደዚህ ሲባል አይሆንም እያለ ሰው የላትም እያለ ጆ አንድ አዳምጠኝ ነው ጆ ለምን ነው የምትሄደው? በማርያም እኔን አዋራኝ በስትክክል ምን ከዚህ በላይ የምነግርሽ ነገር ምናምን የለም እኮ። እሺ እኔ እናንተ ነው ተነጋገሩ። መጀመሪያ ሁለታችሁ ተነጋገሩ። ጆ በእግዚአብሔር ቆይ ጆ እሺ አንዴ ያናግረኝ። እሺ ይሄንን ይፈልግ እሺ አሁን የትዳር ሁለቱም ንገሪኝ። ሰምተሽኛል? ምን አይነት ሰው ነሽ ግን? በስትክክል ንገሪኝ። ከአንቺ ጋር ግንኙነት ነበር አልነበረው? አሁን ወጣ ንገሪኝ። ከአንቺ ጋር ግንኙነት ነበር አልነበረው? መልሽልኝ ይሄንን። እና ምንድን ነው የምትፈልጊው? ማን ይላክሽ? ማን ይላክሽ? እየተጣወችብን ነው እንዴ? እኔና እዚህ ጋር ቀልድ አይደለም ያዝ ነው ምንም ነገር ማድረግ ይችላል። እሱ ላለማጣት የትዳር መበጥበጥ አለበት። አላውቅም እየዋሸሽ ነው። ምንም የማውቀው ነገር የለም። እንደበጠበጥሽ ተኝቼ እንዳላደርኩ ልብሴን እንኳን እንዳልቀይርኩ አልታይሽም? ምንም ነገር ብዙ ነገር የሚያጣሁት ብዙ ነገር የሚያበላሽ ምን አጣሽ? ከጆ ጋር ምን ማድረግ እንዳለብኝ የቀጣይ ህይወቴን ነው እያስተካከልኩ ነበር። እንደዚህ ትዳር እየበጠበጥሽ አንቺ ግን ምን አይነት ሰው ነሽ? እንደዛ ከጎንሽ ቆሞ ገና ሽማግሌ ተልኮ ነው መላት ማለት ወደ ትዳር መሄድ ነው አይደል? እሱን ማደናቀፍ ነው ሀሳብሽ? በጣም ባለጌ ነሽ። አይደረግም። ሁለተኛ እንደዚህ ህይወቱ ላይ ተጫውተሽ አቀሪያትም። እሺ ደግሞ ምን አይነት ሰው ነሽ? ራስ ወዳድ አንቺ ነሽ። ራስ ወዳድ ማርኪ በማርያም ራስሽ ነሽ። ራስ ወዳድ ለማንም ደንታ ቢስ ናችሁ። ደንታ ቢስ የዛኔ ከልጅሽ ነበረ ምታውሽ እና ታዲያ ምን አደረግን? የልጅና ስለሆንሽ ነው ከጎንሽ ስንቆም የነበረው ስናግዝሽ የነበረው አይደል እንዴ? በጣም አይነት ሰው ናት። በጣም